ምን እንደምላችሁ አላውቅም። የምር አቅም አንሶኛል። ድምጼን ራሱ ከፍ አድርጌ መናገር አልቻልኩም። ልጄ የኔ ልጅ ልጄ ተረጋጋ። ልጄ የኔ ልጅ ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ። በመጀመሪያ ደረጃ የሆነ ውስጣችሁ ላይ የሆነ ነገር እንዳለ ስለታወቀባችሁ በዚህ ልክ ማውራት እኔ ገኒ ካንቺ ጋር በዚህ ልክ ማውራትን አልፈልግም ነበር። በመጀመሪያ ታላቄ ነሽ፣ አከብርሻለሁ። እንገባሽ? ማንኛውም ሰው በማከብርበት መንገድ ማለት ነው። ግን ደግሞ የማይሆን ነገር ደግሞ ውሸት ስትሰሪ ደግሞ እኔም እዚህ ጋር ማጋለጥ እችላለሁኝ። እኛ የማይመስል ነገር እያመጣችሁ ማውራት አትችሉም። ይሄ ልጅ ጠፋ ብላ ከተራች ጀምሮ የሁሉ ነገር እያየሽ የፈለገ ነገር ቢሆን ዝም ልትያችም ገኒ ታውቂያለሽ፣ አውቃችሁ ያደረጋችሁት ነገር ከዛ እኛ እንድንያዝ ነበር። ከዛ እውነቱ ሲወጣባችሁ ደግሞ ስትጋለጡ ደግሞ አሁን መታችሁ እያለቀሰች ማስመሰል ጀመረ። ለምሳሌ ማለት ነው አንድ ማስረዳት ፈልገው ነገር አለ። አንድ ነገር ላስረዳ የምፈልገው ነገር አለ። ሰላም ምንድን ነው የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ ደህና ነኝ። አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። አንድ ምስራች ይዤ የመጣሁት ደስም ብሎኛል። ትላንትና ነገሮችን ምናምን ካየች በኋላ ገኒ ደውላልኝ ነበር አክስቴ እና አንዳንድ ነገሮችን ለማወቅና ለመጠየቅ መጥቻለሁ። እሷንም ምንድነው የምሰራችሁ ልጄ ልዑልዬ የኔ ቆንጆ ልጅ ገኒ ጋር ነው። ፈጣሪ የተመሰገነ ይሁን። እኔ ሰሞኑን እያሳለፍኩኝ የነበረው ነገር እኔ ነኝ የማውቀውና በጣም ብዙ መጠየቅ የምፈልገው ጥያቄ አለ። እሷን ትናንትናም ክስ አንስቼ ነበረና አብርሽ ላይም ከስሻቸው ነበረ፣ ቡዜንም ሄርሜላንም እንዲሁም አብርሽን ከስሻቸው ነበረና በቃ ማለት እንደዚህ አይነት ነገር ውስጥ ሳንገባ ነገሩን ማወቅ ብችል ደስ ባለኝ ነበረና ለምን ይሄን ነገር ማድረግ እንደፈለገች በጣም ብዙ ጥያቄ ውስጥ ያለ እንደዛ ስጨነቅ ለምን ዝም እንዳለች በጣም ብዙ ነገሮችን እያስብኩኝ ነበረ። ማለት እና አብርሃም በእንደዚህ አይነት ልክ ኮንፊደንስ ካላቸው ልጄን ከኔ ያሻውት ነው የሚሆነው። በቃ ልጄን ከዚህ በኋላ አላገኘውም። በቃ እዛ ጋር እንዴትም አይነት ብቻ ብዙ አይነት መንገድ ፈጥረው መረጃዎችን ደብቀው ልጄን እንዴት ነው ነጥቀውኛል የሚሉት ሳቢዎች በጣም ውስጤን አስጨንቀውኝ ነበርና ዛሬ ግን ልጄ ገኒ ጋር እንደሆነ ሰምቼ ተረጋግቻለሁ። አትሊስት ማለት የትላንትናው ስሜት ውስጥ አይደለሁም። ምንም ቢሆን ማለት ያለበትን እንኳን ማወቅ ችያለሁ። አትሊስት ያለበትን ማወቅ ችያለሁኝና አሁን እንደማገኘው እና ይዛልኝ እየመጣች እንደሆነ ሰምቻለሁኝ። በጣም ነው ደስ ያለኝ። ይሄን ነገር ስላወቅኩኝ ውስጤ ማረፍ ችሏል አትሊስት። ግን ደግሞ በጣም ብዙ ጥያቄዎች ተፈጥሯል ውስጤ። ለምን እንደዚህ እንዳደረገች፣ ይሄን ነገር ለምን ማድረግ እንደፈለገች፣ ሲቀጥል ደግሞ ዝም ለምን እንዳለች አላቅም። ይሄ ሁሉ ጉዳይ ውስጥ ስገባ እና አብርሃምን እስከ መክሰስ ስደርስ እሱ ብቻ አይደለም እነሱ መክሰስ ብቻ ሳይሆን እኔ በጣም እየተጨነኩኝ ነበረ። በጣም እኔ እንጃ ደህና ሆኜ መቆም የራሱ በፈጣሪ ቸርነት ነው ብዬ ነው ማስበው። እኔ እንጃ እዚህ ጋር ቆሜ ለማውራት ራሱ እኔ አቅም የለኝም። ምክንያቱም ያሳለፍኩት ምሽቶች እኔ ነኝ የማውቀውና ብቻ አላቅም ምን ማለት እንዳለብኝ። ፈጣሪ ይመስገን ለሁሉም ነገር። በብዙ ነገር መፈተኔ ለኔ ይጠቅመኛል ብዬ አስባለሁ። በልጄ መፈተኔ ቢጎዳኝም ማለት ነውና አላቅም ምን ማድረግ እንዳለብኝ። ብቻ ተረጋግቼ ነገሮችን ለመጠየቅ መሞክራለሁኝ። ብቻ እንጃ ምን እንደምላችሁ አላቅም። የምር አቅም አንሶኛል። ድምጼን ራሱ ከፍ አድርጌ መናገር አልቻልኩም። ልጄ የኔ ልጅ ልጄ ተረጋጋ። ልጄ የኔ ልጅ
የኔ ልጅ አባቴ የኔ ቆንጆ ለምን እንደዚህ ያደረግሽ ግን? ማለት እኔ እንዲህ እንድትረበሽ ምናምን ብዬ አይደለም። ገብቶሻል? የነበረውን ቀን ያለሱ ብቻዬን ስጨነቅ እንዳደርኩኝ ብታውቂ። ብነግርሽ ደግሞ ልጁን ወስዳለሁ ብለሽ ስለምትናገሪ ብዬ ነው የደበኩሽ። ስንት ነገር እንዳዘብኩኝ እኔ ነኝ የማውቀው። በቃ ልጄን አላገኘሁም ከአሁን በኋላ ልጄን አላየሁም፣ ልጄን ነጠቁኝ፣ እንዴት ነው መሆኑ እያልኩኝ። እሱ እኮ ነው ተስፋዬ ገኒ። አትሊስት እሱን እንኳን ለምን አልነገርሽኝም? ብነግርሽ የተፈጠረው ነገር ችግር እያየሁ ስለነበረ ነው። ገብቶሻል? ያልነገርኩሽ ማለት ነው እንድታለቅሽ አይደለም። አሁን እንድታለቅሽ አይደለም፣ ብዙ ችግሮች እየተፈጠሩ ስላሉ ያንን ችግር ለመቅረፍ ብዬ ነው አሁን ይዤ የመጣሁት እንጂ ላልነግርሽ ነበር። ገብቶሻል አይደል? ምክንያቱም ልጁ በስነ ስርዓት ማደግ ስላለበት ነው። አላሳደግሽም ብዬ አይደለም፣ ግን እዛ ጋር እነሱ እያስፈራሩ ስለሆነ ልጅ እንወስዳለን እያሉ ስለነበረ እኔ ደግሞ በኔ ቤት ማሸሽ ነው። ገብቶሻል አይደል? ያልነገርኩሽ ደግሞ ምክንያት ተወስቷለሽ ብዬ አስቤ ነው። እነሱ እንዳይወስዱብሽ ብዬ ነው። ሌላ ነገር ተንኮል አስቤ አይደለም። አልገባሽም? ምን አይነት አውቃለሁ በደንብ እኔ ከጎንሽ ሆኜ ራሱ ሰው እየላኩ የነበረው አይዞሽ እንዲሉሽ እንዲያጽናኑሽ በቃ ተስፋ እንዳለ ንገሯት እያልኩኝ ነበር። ገባሻ? ስለዚህ አሁን ተረጋጊ። ዛሬ በፈጠርሽው ነገር ነው ክስ ምናምን ፈጥረሽ እነሱን ለማሳሰር ምናምን እያልሽ ስለነበረ ያ ነገር እንዳይሆን ብዬ ነው። ገብቶሻል አይደል? አስቀድሜ ልጁን ይዤ የመጣሁት ማለት ነው። ስለዚህ አብርሽንም ጠርቼዋለሁ፣ እየመጣ ነው ያለው ነገር እንትን ይላል። ገባሽ? እኔ አሁን የነበረውን ነገር ጦርድ እንዳይፈጠር ብዬ ነው የዛሬን ቀጠሮ ለማፍረስ ብዬ እንጂ እስከ ወዳኛው ድረስ አታዩትም ነበር ልጁ። እንደገና ለምን እኔ ስንት ነገር ልጁ ነው አይደል እንደዚህ ይሆናችሁ ያለው። አንቺም ልጁን እንደዚህ የምታረጊው እኮ እኔ እያየሽ ነው አይደል? ልጁን ካላየሽ በምን እንትን ታያለሽ? ገኒ ይኸውልሽ አይደለም እኔ በሱ ነው ስንት ነገር እያሰብኩኝ ያለሁት። ከኔ ልጅ ተለይቶ ምን አይነት ምሽቶችን እያሳለፍኩ እንደነበር አታውቂም። እኔ ይኸውልሽ ገኒ ራሴን ለመጉዳት ሆነ ራሴን የሆነ ነገር ለማድረግ በጣም ብዙ ምክንያቶች አሉኝ። ግን አትሊስት የምኖርለት አንድ ልጅ አለኝ ብዬ እንኳን የምኖረው ለልጄ ስል ነው። አልገባሽም ማለት ነው? ገብቶኛል። እኔ ሳይገባኝ ቀርቶ አይደለም አሁንም ይዤልሽ የመጣሁት አልኩሽ እኮ። እሺ ቢያንስ ገባሻ? ለምን አልነገርሽኝ? ብነግርሽ አሁንም ሊወሰድ ነው ልጁ። እነሱም እንወስዳለን እያሉ እያስፈራሩሽ ነው አይደል? እሺ ቢያንስ እንደዚህ አይነት ነገር ውስጥ እንኳን እንዳልገባ ማለት አክስት የሱ አክስት ነሽ መጣው የወሰደችው ላይ ተባልኩት እኮ የነገረችኝ እንደዛ ነው። ልጄ የምጠብቅልኝ አጋዥ ገባሽ? ስለዚህ አትሊስት ያንን ነገር እንኳን አይተሽ እንትን ለማለት አልሞከርሽ። ይኸውልሽ በዚህ ለቀን እኔ ጋር ስለተቀመጠ ይኸውልሽ አይሻ ይኸውልሽ ግን አንቺ አልተረዳሽኝ ምን ማለት እንዳለብኝ እኔ አላውቅም። ማለት ስንት ነገር እንዳስረሳሁ ማለት በቃ ከዚህ በፊት ማድርገው ስለሚያውቁ እነ ቡዜ ከነሱ ውጪ ማንም ሊያደርገው እንደማይችል ሲቀጥል ደግሞ በባለፈው ምን ወስደዋለን እያለችኝ ስለነበረና ተናግራ የወጣችበት አግባብ ልክ ስላልነበረ በቃ በጣም አስፈራርተኝ ስለሆነ ሄደችው። በቃ እሷ ነች ልጄን የወሰደችው፣ እሷ ነች ልጄን የነጠቀችው ብዬ እሷ ላይ እንደደመድም ነው ያደረግሽኝ። ገባሽ? ለምን እንደዚህ ማድረጉ እንደተፈለገ አልገባኝም። እና አትሊስት ያንን ሁሉ ጭንቀት ስጨነቅ እንኳን እንዴት ነው አንደርስታንድ አላደረግሽኝም? ደውለሽ እንኳን ልታጽናኝኝ አልሞከርሽ? አሃ ደውዬ እኮ እያጽናናሁሽ ነው። ታረጋጊ አይደለም ግን እንደዛ አይደለም እኮ እንደዛ አይደለም። አንደኛ ወጥቼ ቪዲዮ ያልሰራሁት ሌላ ነገር እንዳታስቢ ብዬ ነው። ገባሽ? ፍንጭ እንኳን አልሰጠሽኝም። በቃ ተስፋ እንዲኖረኝ ግን እኔ እኮ ታይ እንዴት አይነት ምሽቶች እያሳለፍኩ ነገርኩሽ እኮ እኔ ላንቺ ብዬ ነው ልጁ ከሚወስዱብሽ ከሚያሳቅቁሽ እና ጥምጥምታም እየሰማው ስለነበረ ወሬዎች እየሰማው ስለነበረ ልጁን በሌለችበት እንወስዳለን ነበር ያሉት። ገባሽ? ከዛ ተነስቼ እንጂ ልጁን የወሰድኩብሽ አንቺ ላስጨንቅሽ ብዬ ወይ አብርሽን ላስጨንቅ ብዬ አይደለም። ይሄ ደግሞ ከአብርሽ ጋር ስለተነጋገሩ ከቡዜ ጋር ያ ነገር በኔ ቤት ማስቆሜ ነው። እሱማ ልክ ነሽ። አሁንም ቢሆን ደግሞ የነገርኩሽ እንድትረጋጊ ለመናገር ካንቺ አንግስ ብረዳው ልክ ነሽ። እንዴት እንደሆነ ታውቂያለሽ። ትላንትናም ዴቭ እያለኝ ነበር። በቃ ያሰቡት ነገር አለ ጭምጭምታ ሰምቻለሁ እያለ ስለነበረ እሱም ልክ ነው። እሱን ነገር እንዳምንበትና እንዳስብ አድርገሽኛል። ግን ደግሞ በቃ እንደዛ ሲሆን በቃ ማለት ብዙ ነገሮችን ያሰብኩትኝ ልጄን በቃ አላገኘሁም። ከዚህ በኋላ ምንም ተስፋ የለኝም። በቃ ልጄን ከኔ ያሻሹት ማለት በቃ እኔ ከዚህ በላይ ተጎድቼ ማየት እንደሚፈልጉ በወድቅ ምናምን ብሰበር ደስተኛ እንደሚሆኑ ነው ያሰብኩትና እኔም ያ ነገር እንዳይሆን ነው። ገብቶሻል አይደል? እኔ ከነቡዝዬ ለማሸሽ ነው ልጁን ወሰኩብሽ እንጂ አንቺን ጨናነቂ ብያለሁ። እኔ ደግሞ ዴቭንም ተረጋጊ በላት ልጁ ይገኛል የትም አይሄድም እያልኩት ነበር። አብርሽ ሰላም ነው?
ተገኘ ልጁ እኔ ጋር ነበር። እኔ ነበርኩ የወሰድኩት። እርግጠኛ ነሽ? እሷ የምታውቀው ነገር የለም። እኔ ነኝ የምሬን ሳውራክ እሷ አታውቅም። ገብቶሃል? አሁን ነው ልጁን ይዤ የመጣሁት። ስለዚህ አንቺ ነሽ መጀመሪያ የሚወሰድሽው? መጀመሪያ ምን ነኝ የወሰድኩት? እሷ ሳታውቅ ማለት ነው። ከፈለክ መጠየቅ ትችላለህ ቤት። ምን አይነት ንግግር ነው ግን? ቢያንስ ግን አንቺ እንኳን ከሷ ትሸም ትልቅ ሰው አይደለሽ እንዴ? ትልቅ ሰው ነኝ እና በሌለችበት ወስዳለው ሲሉ ምን ማድረግ ነበረብኝ? እየተነጋገሩ ነው፣ እየሰማቸው ነው። ገብቶሃል? ከጀርባ የሚወራው ነገር ሌላ ነው። ቡዜም ለመውሰድ አላልሽም እንዴ? ሰራተኛዬ አጋዤ ነግራኛለች ቡዜ ናት የወሰደችው ብላኝ ነው። አክስቱ እንደወሰደች ነው የነገረችኝ። እሷ ደግሞ አክስትነቷ ለኔ እንጂ ለልጅ አይደለም። ሰው አክስቱ ካለች ቡዜ በመጀመሪያው ቀን ልጄ ከመጥፋቱ በፊት አስፈራርተኝ ነበር አይደል? ሄደችው ተናግራኝ ተቆጥታ ሰው ከሷ ውጪ ማንንም ልጠረጥር አልችልም። ገባ? ሲቀጥል ደግሞ ትናንትናም ቢሆን ውሸቶችሽን በማልቀስ አትሸፍኛቸው። እኔ ልጄን ስላገኘሁ ስሜታዊ ሆኜ ነው። ገባ? አንተ ምንም ብትለኝ አይ ዶንት ኬር አይመለከተኝም። የፈለከውን ነገር ማለት ይችላል። ሲቀጥል ደግሞ ትናንትናም ቢሆን ዴቭ በደንብ የነገረ ይመስለኛል። ያንተንና የቡዜን ነገር ስለማቅ ነው ካጠገባችሁ ዞር ያልኩት ብለዋል። ይሄ አጋጣሚ አስመለጠህ እንጂ ይሄ አንድ ነገር ላስረዳ። ይሄ አጋጣሚ አንተን ዞር እንድትል ወይም ደግሞ አንተን አስመለጠህ እንጂ እኔ ምንም የሚያስጨኝ ነገር የለም። ነገር ሲነቃብሽ ማውራት አይጠበቅብሽም። የፈለከውን ነገር አውራ። አይገባህም እንዴ? እኔ የማውቀው አሁን ገና ነው ልጄ እሷ ጋር እንደሆነ ከናንተ ውጪ ማንንም ልጠረጥር አልችልም። የቀመራችሁትና የሴራችሁ ሴራ ነው። እውነቱ ሊወጣባችሁ ሲል ይሄን ነገር አደረጋችሁ። አይደለም ገና ከኔም እንደምፈልግ ታውቂያለሽ። ኦልሬዲ ለዛሬ ፖሊስ ጣቢያ ተቀጥረናል። የጥሪ ወረቀት መጥቶልናል። እኔም ሄርሜላም ቡዜም። ስለዚህ ቀጥታ ወደዛ እንሂድና ህግ ሚዳኝ። እኔ ደግሞ ያንን ነገር ስላየው ነው ምንም ችግር የለውም ቅድሚያ መጥቼ ለእናንተ ይሄንን ነገር የፈጠርኩት። ያ ነገር እየተፈጠረ ስላየውኝ ወደዛ እንዳትሄዱ ብዬ ነው አስቀድሜ የመጣሁት በጠዋት። ይሄ ነገር እኮ የማይመስል ነገር ነው እያወራች ያለችው። አንደኛ ከእናት ይሄን ያህል 4 ቀን 5 ቀን የምታርቂበት ነገር ይሄን ያህል ምን አስፈላጊ ነገር አለ? እንዳይወስዱት ካልሽ እኮ ይኸውልሽ ካንቺን ይቀርባል አይደል? ኖ ከኔ ትቀርቢያለሽ አይደለም። ጀመር ቅርብም ነሽ አይኖ ቤተሰብ ነሽ አውቃለሁ። ግን ደግሞ ከአንድ እናት ነጥለሽ እውነት ይሄ ሁሉ ሰዓት ሉሌን ቁጭ አድርገሽ እያሳደግሽው ነው ወይም ደግሞ እያኖርሽው ነው ያለው ቢባል ነገር ለምን ምንም አሁን የፈጠራችሁት ነገር ነው። ከዛ ባለፈ ደግሞ አሁን እዚህ ጋር ተስላለቀሰች እኔና አብርሃም ምንም እናምነው ነገር የለም። ምክንያቱም እኔና እሷ በታረቀን ታይም ላይ ይሄንን ነው ባና አይቷለሁ። ይሄ ያዞን ባኖ ምንም ታስብ ላይ ይገባ አመንሽ አላመንሽ የሆነ የራስ ጉዳይ እኛን የሆነ ፖሊስ ጣቢያ ምናምን ያልተሰጠ ቦታ ላይ ያላደረግነውን ነገር እንዳደረግነው እያወቀች አውቃ ነው ሁለታችሁም ይሄን ነገር የፈጠራችሁት። እንደዚህ አይነት ነገር ላይ ደግሞ አንቺ ትልቅ ሰው ነሽ። በሷ ቀመር በሷ ተንኩል መሄድሽ በጣም ነው የሚያስገርመው። እዚህ ጋር ቆማ ስላለቀሰች አሁን እንባ ምናምን አንቆት እኔ አይቻታለሁ። እስቲ ከካሜራ ጀርባ እንደ ጓደኛ ነን እንደ እህት ነን ታርቀናል ብዬ በፊት ስታስመስል የነበረች ሰው ናት። ሶ ይሄን ቀመር ነው ሊቀበለው ማለት ግን ደግሞ እኛ ሄደን ስም በማጥፋት የሚለውን ነገር ከምንከሳት ሄዳ ያደረገችውን ነገር ታንሳ። ገባሽ አይደል? አሁን እኮ ለማንሳት ነው እዚህ ጋር ልጅ የምንፈልገው ነገር የለም። ለማንሳት አይደለም እኛ እንድታነሱልን አይደለም የምንፈልገው። ተከሰናል። ኦልሬዲ የተከሰስንበት ምክንያት እንሄዳለን፣ እንጠይቃለን። ችግር የለውም። እንሄዳለን። አንድ ነገር ላስረዳ እንሄዳለን። ምንም ችግር የለብኝም። ይሄንን ነገር ደግሞ እኔ እንድከስ ያነሳሳኝ ነገር ህግም ቢሆን ምክንያቱን ያህል በማግስቱ ለምን በማግስቱ አይደለም ትናንትና ነው ልጄ ከመጥፋቱ በፊት እህት መጣ እንዴት ስዝትብኝ እንደነበር ማንም ያውቃል አይደለም። እኔ ህግም ቢጠረጥራታል እጮሃለሁ እንዴ በደንብ ነው የምጮኸው። ገኒ ገብቶሃል አይደል? በዚህ ልክ ረጋት መሄድ ሲጀመር አንቺም የጠፋሽ ጊዜ የኔን ስም እያጠፋችሁ ነበር። እኔ ምንም አላልኳችሁ። ስለዚህ በልጅሽ ነው የምትክሽው። እኔ እንደዛ አይደለም። እኔ ምንም ያደረኩት ነገር የለም። አይደረግም። እናንተ ታደርጉ የሞከራችሁ እኛ እናውራበት አንዴ የራስሽኛ ላይ የፈለግሽው ነገር አስቢ። አንዴ ዝም በሉና እኛ እናውራበት። እኔ ምክንያቱን ልናገር አንድ ነገር ልንገርሽ ግን ኦልሬዲ ልጅ ወስዳችኋል ተብለን እኔ ሄርሜላና ቡዜ ተከሰናል። አሁን እኮ ምንም እያልኩ አይደለም እንሂድ ነው እያልኩ አይደለም። መሄድ እኮ ቀላል ነው፣ ግን ስንሄድ ወንጀሉን ራሳችሁ ላይ ነው የሚጠመጠመው። ምክንያቱም ቪዲዮዋል የተዛተበት ቪዲዮ እህትክ መታ እንዴት እያወራች እንደነበር አልወሰደችም አይደል? እኔ ባልወስድ እኮ ወስደዋል። ባልወስድ ይባል ነገር የለም። በቃ ህግ የሚያየው የተደረገን ነገር ነው አይደል? አንቺ ግን ወስደሽ ነበረ፣ ግን እኛ ተከሰናል። አንቺ በወሰድሽው
ስለዚህ ያም ሆነ አሁን እንሂድ ነው በቃ አሁን እናንተ በዚህ ልክ ነገር ሲነቃባችሁ ፈርታችሁ ደንግጣችሁ ተሯሩጣችሁ ተነጋግራችሁ ይሄን ነገር ማድረገው ምንም ተገቢ አይደለም። እንሂዳለን። ይኸውልህ እኛ አንድ ነገር ላስረዳ። እኛ ፈርተን ምናምን እንደዚህ አይነት ነገር ያደረግን መስሎ ከሆነ አሁን ነው መሄድ እንችላለን። ችግር የለውም። ምንም የምንፈራበት አጋጣሚ የለም። አይደለም እዚች ጋር እኔ አሁንም ቢሆን ለእናንተ ጥንቃቄ ስል እንጂ ልጁን ያመጣሁት ያለ ማምጣት ይችል ነበር። ዝም ማለት ይችል ነበር። ገብቷል አይደል? ግን እዚህ ጋር የሰው እየተከሰሰው ወዲህ ወደ መንገላታት ስለሌለበት እሷን መንገላታት ስለሌለባት ብዬ ነው ልጅ እየመጣሁት አክብሬያችሁ ነው። ገባ? በልጁ ነገር ላይ ነው እየገባችሁ። አንዴ አንተም ልጅ ፍለጋ ነው እንደዚህ መሆነው ትላለህ። እሷም ደግሞ ልጅ እያለች ይሄ ነገር ከሚፈጠር ብዬ ነው የወሰድኩት። እሺ በአጠቃላይ ግን አሁን እኛ ራሳችን መብት አለን ለምንም ነገር ማለት ነው። ገባሽ? አሁን ሲነቃባት መጣ እዚህ ጋር ካሜራ ደቅና ማልቀስ ተገቢ አይደለም። ማልቀስ ተገቢ አይደለም። ከኔ ጋር አውራ ነኝ ወሰኩት። ከኔ ጋር አውራ እያልኩ እኮ ነው። ከአንቺ ጋር ነው አይደለ? ከአንቺ ጋር እያወራሁኝ ነው ያለሁት። እሷ ሳታውቅ አንቺ መቼም ቢሆን የማይመስል ነገር ነው። ማንም የሚፈርደው ነገር ነው። ገባሽ? ልጅ እኮ ከሷ ጋር የለም ከኔ ጋር ነው የነበረው አይደል እንዴ? እኔ ሄጃለሁ እዚህ ነበር። አራት ቀንና አምስት ቀን አንቺ ላይ መለከተሽ እኔ ካንቺ ጋር ላወራ ፈቃደኛ አይደለሁም። ቢመለከተኝ መሰለኝ እዚህ ድረስ መጣ ልጄን አንቺ ይዘሽ እየጠፋሽው ብትለኝ እኮ ቢመለከተኝ አሁንም ቢሆን ማለት ነው እኮ ያላደረኩትን ነገር እኮ ማድረግ አሁንም ቢሆን እኔ ካንቺ ጋር ማውራት አልፈልግም። የጠራሁት እሱን ነው። አንቺን አስከትሎ ነው የመጣው። ችግር የለብኝም። ግን ላወራሽ ፈቃደኛ አይደለሁም። ሳወራሽ ማለት ነው እኔና አንቺ አፍላፊ እንድናወራ አልፈልግም። ልጅ ሳልወስድ ደግሞ ልጅ ወሰድሽ የተባልኩበትን ደግሞ ቢመለከተኝ ከዚህ በፊት ያደረግሽውን ነገር ነው። ገባሽ? ምንም ያደረግሽው አንተ ብትሆን ያደረጋችሁት ነገር ነው። ገባ? ትናንትና አሁንም ቢሆን እንደዛ ላለመሆን ነው ልጁን ያሸሸሁት እንጂ ሌላ ነገር ፈልጌ አይደለም። በመጀመሪያ ደረጃ የሆነ ውስጣችሁ ላይ የሆነ ነገር እንዳለ ስለታወቀባችሁ በዚህ ልክ ማውራት እኔ ገኒ ካንቺ ጋር በዚህ ልክ ማውራትን አልፈልግም ነበር። በመጀመሪያ ታላቄ ነሽ አከብርሻለሁ። ገባሽ? ማንኛውም ሰው በማከብርበት መንገድ ማለት ነው። ግን ደግሞ የማይሆን ነገር ደግሞ ውሸት ስትሰሪ ደግሞ እኔም እዚህ ጋር ማጋለጥ እችላለሁኝ። እኛ የማይመስል ነገር እያመጣችሁ ማውራት አትችሉም። ይሄ ልጅ ጠፋ ብላ ከተራች ጀምሮ የሁሉ ነገር እያየሽ የፈለገ ነገር ቢሆን ዝም ልትያችም ገኒ ታውቂያለሽ። አውቃችሁ ያደረጋችሁት ነገር ከዛ እኛ እንድንያዝ ነበር። ከዛ እውነቱ ሲወጣባችሁ ደግሞ ስትጋለጡ ደግሞ አሁን መታችሁ እያለቀሰች ምናምን ማስመሰል ጀመረ። ለምሳሌ ማለት ነው አንድ ነገር ላስረዳ የምፈልገው ነገር አለ። እኔ አውቄ ያደረኩት ነገር ቢሆን ህግ ላይ ቀልድ አላውቅም። ታውቀኛለህ? ህግ ጋር ሄጄ እንዴት ነው የምታስበው አንተ? እኔ እያወኩኝ ቢሆን ኖሮ ልጄ እውነት እሷ ጋር እንደሆነ ባቅ ኖሮ ህግ ጋር መሄድ ይመስልሃል? ህግ ጨዋታ ነው? ህግ ቀልድ ነው? እቃቃ ነው? እቃቃ ነው ወይ? እንሄዳለን። ምንም ግድ የለኝም። እንሄዳለን። ነገር ግን አንድ ማወቅ ያለብን ነገር አለ። ገኒ ሰምኛለሽ? ተከሰናል። ኦልሬዲ የጥሪ ወረቀት መጥቶልናል። እንሂድ፣ መጥሪያ መጥቶልናል። እንሂድ ነው እያለን ያለው። እኔ እኮ ያንን ላለመሄድ መሰለኝ ልጁን በጊዜ ይዤ ልክ የመጣሁት ሰዓት እስኪደርስ ድረስ ስላየሁት ማለት ነው። ገባህ አይደል? ጠዋት ነው እኔ መሄዱ እኮ አቅቶኝ አይደለም፣ ግን ያ ነገር ውጣ ውረድ እንዳይፈጠር ብዬ ነው ልጅ ይዤ የመጣሁት እንጂ መቅረት እችላለሁ እኮ። እናንተ እዛ ለምን ፈራችሁ? አንተ ለእሷ አታውራት፣ እኔን አውራኝ። እሷን ተቀበል ነገር የለም። ፍርሃት አይደለም። ወረድኛ እኮ መጥሪያ መጣለን ሶስት ነን እኮ ስለመጣልህ ልጁ አመጣው ልክ እኮ በቃ ያንን ህግ ዳኛ እንሂዳው። ገባሽ? ሙዚየም ልጅር የሚፈልገው አንድ አመት ልጁን ያልሞላ ያህል እኮ የኛን ስም ስታጠፉ ነበር አይደለ? ከዛ በኋላ ከሳችሁ አይደል? አንቺ ያረክሽው ነገር ነው ከዚህ በፊት አዲስ ነገር የለም እኮ። አሁን ይሄ ድፍረት ካለሽ እንሂድና ህግ ቦታ እንጋጭ። ሲቀጥል ቡዜ እዛ ሄዳ እየጠበቀችን ያለችው መጣን ብለናታል። ደውልላት፣ ልጁ አለ በላት። ያ ሁሉ ነገር ያደረጋችሁት ነገር በቃ ምን ተነጋግረን መፍታት አንችልም? ይሄው እየተነጋገርን እኮ ነው። መጀመሪያ እኛ ተነጋግረን የምንፈታው ነገር የለም ምንም። ለመክሰስ አይደል ሮጠው ሄዱት። ስለዚህ እንሂድ በቃ ምንም ተነጋግረን ብታውቅ እኮ ለመክሰስ አትሄድም ስለማታውቅ። አንተ አሁን ከኔ ጋር ማውራት ያለብህ ከሷ ጋር አይደለም። ገብቶሃል? የራሳችንን ውሳኔ መወሰን እንችላለን። ገባሽ? ተነጋግረን እንቀበል አልቻሉም አይደለ? እኛም ደግሞ የራሳችንን ውሳኔ እንወስናለን። እሷ እኮ የምታውቀው ነገር የለም እያልኩ ነው። ከኔ ጋር አውራ፣ እሷ የምታውቀው ነገር የለም። እናንተ በፈለጋችሁበት ሰዓት የሆነ ነገር እያስመሰላችሁ ህግ ድረስ የምትሄዱ አይደል? ህግ ቀላል ነው እንዴ ምናምን የምትይው ሩታ፣ በልጅም እያቀለድሽና በልጅም እያሾፍሽ ነው ያለሽው። ህግ ቀላል ነው እንዳንቺ ነው የሚመስልሽ ሁሉ ነገር ነው ምናምን እንዴ? ቢቀልብሽና ነገሮችን ሁሉ በተንኮል እያደረግሽ ያለሽው አንቺ ነሽ። ስለዚህ እኛ ላይም ህግ ቦታ ሄዳችኋል፣ እኛም ህግ ቦታ እንሄዳለን። አለቀ። ሂዱ፣ ምንም ችግር የለውም። አንድ ነገር ላስረዳሽ፣ ወስኑ። ምንም ችግር የለውም። ይሄ በቃ ሂዱ። መሄድ ነው የምትፈልጉት፣ ሂዱ።
ሰው ላይ ተጠቁማላችሁ። እናንተ በፈለጋችሁ ሰዓት ሰው ላይ የሆነ ነገር ያለ ነበር እያደረግሽ ነበር ታደርጋላችሁ። አንቺስ እንደዛ ነበር እያደረግሽ ነበር። አንሄድም። ምን እንደምታመጡ እናያለን። አንሄድም። ምን እንደምታመጫሻለሁ። አንሄድም። ሲጀመር እኔ አንቺን አልፈለኩሽም እኮ የፈለኩት እሱን ነው። ሲጀመር እንደዚህ አይነት ሀሳብ ደግሞ ምን እንደምታመጫለሁ። ለምን ተጨምላቃ ነው? አንቺም ጨምላቃ ውስጥ እኮ ገብተሻል አልተባልሽም እኮ። እናንተ ናችሁ እኮ እያስገባችሁኝ ያላችሁ። እኛ ራሳችን ልጅ ያልወሰድኩትን ልጅ ወሰዳችሁ ያላችሁኝ እናንተ ናችሁ። መጀመሪያ እኛ ጋር ህይወት ለሽኛ ጋር ባትገቢ እኛ እሱን ተይውና አሁን ምን እንደምታመጪኝ ያለን ስትሆኚ የነበረው ልጄን ከነቃችሁ ቤታችሁ ስለታ ፊቲና ሁሌ ተፈጥሮ ለመሸፈን ለምን ነው የምሸፍነው? ቤት ለቀሽ ስትወጪና ስትጠፊ የነበረው አንቺ ነሽ ፈሪዋ። ሂጂ ግድ የለኝም ሂጂ። ችግር የለውም። ከሷ ጋር እንኳን አልተግባባሽም። ገባ አንተ ልታስፈራራ ነው እየሞከርክ ያለው። እሱ ካገኘኸው መጀመሪያ ስላስፈራራ አንድ ነገር ልንገርህ ስላሉ ነው ልጁን የወሰድኩት። ይኸውልሽ ገኒ በዛም አያት ነው እዚህም አያት ነው። ገባህ አይደል? ሁለቱም ቤት አያት ስለሆነ የሴት አያት ቤት ነው ልጅ ማደግ ያለበት። እሺ ችግር የለውም። ወሰድኩት አለቀ። ከሷ ጋር ብትኖር አንተ ቤት ቢሆን ችግር የለውም። ከሷ ጋር ስላልነበርክ ደግሞ ልጁን ወሰድኩት አለቀ። አንድ ነገር አንድ ጥያቄ ልጠይቅሽ። ይሄንን ቀመር ይሄንን አሁን ልጅ አልጠፋ ልጅ ጠፋ እያላችሁ የነበራችሁት ፐርፐዝ አሁን አልተሳካም። ቢሳካ ኖሮ ምንድን ነበር የምታደርጉት? ያልሺው በይ እሷን አታስገቢያት። ምንድን ነበር ቀመር? ይሄንን ላንቺ ማስረዳት አይጠበቅብኝም። ለማስረዳትም አልፈልግም። ቢሳካላቸው ግልጽ ነው፣ አልተሳካላቸውም። ስለዚህ ኖርማል ነው። እኔ ግን አንድ ነገር ልንገርሽ አርጋኝ፣ አንቺ ትልቅ ሰው ነሽ፣ ካንቺ እንደዚህ አይነት ነገር ግን አልጠብቅም። ያም ሆነ ግን ነገሩ ላይ ስለገባሽ ኦልሬዲ አንቺንም እነሱንም መጠየቅ ባለብን መልኩ እንጠይቃለን። አልሄድም ነው አይደል ያላችሁ? አሁን አትሄዱማ? አዎ አንሄድም። የፈለጋችሁት ነገር አምጡ። አትሄዱማ? አንሄድም። ችግር የለውም። ሄዱ። ምንም ችግር የለውም። እና ችግር የለውም። ገብቶሻል? አንቺ ምንም የመጣው ነገር እኔ ነኝ መጋፈጥ ያለብኝ እጋፈጣለሁ። ምክንያቱም አንቺ የምታውቂው ነገር ስለሌለ ማለት ነው። መጋፈጥ ያለብኝ እኔ እጋፈጣለሁ። አሁን አንቺ ልጅሽን አግኝተሻል። ልጁን ደግሞ እኔ ጋር ነው መሆን ያለበት። አሁንም ቢሆን እኔ ጋር ነው መሆን ያለበት። ምክንያቱም ለደህንነቱም ለምኑም የት እንዳለውም አይታወቅም አይደል? አንቺ ጋር ግን ቤት ስለነበረ ይታወቃል። ስለዚህ ልጁን እኔ ጋር ይሁን ነው ከኛ አሁንም ልጅ ልትወስጂ? አዎ ምክንያቱም እንደዚህ አይነት ውስጥ ከተገባ አሁንም እልህ ነው የሚመስላቸው። ስለዚህ ልጁ እኔ ጋር ይሁን። በፈለግሽበት ሰዓት ላይ ወጥተሽ ማየት ትችያለሽ። እቴ ጋር እናደርገዋለን። እስከዛ ድረስ እስከምንሄድ ድረስ ማለት ነው እንነጋገራለን እንጂ እኮ እንነጋገር። በቃ ልጁ እኛ ጋር ነው መሆን ያለበት። በቃ አያቱ ቤት ማደግ አለበት። ይዤው ነው የሚሄደው። ይሄንን እናወራበታለን ከቪዲዮ ውጪ። ቆይ እሺ እንነጋገራለን እንጂ እኔ ድጋሚ ልጄ ከኔ ሊነጠል ግን እንደዚህ እያስፈራሩሽ ከሆነ ለምንድን ነው እንደዚህ የምትሆኚው? ልጅ እኮ እኛ ጋር ነው የሚኖረው ሌላ ጋር አይደለም። እና ረጋቢያ ታዲያ አመጣሁት አይደል? ካመጣሁት በኋላ ደግሞ ማልቀስ አይጠበቅብሽም እንዴ? እኔንም እያስጨነቅሽኝ ነው። ገብቶሻል አይደል? ረጋበይ ልጅሽ ከራስሽ ጋር ነው አይደል ያለው? እንትን እንድትይፈልጋሉ ማለት አሁን እነሱን ከሳልን ምናምን ብሎ ይለበሳል በማጥፋት ችግር የለውም። ምን መሰለሽ እንዴት ነው ህግም ቢሆን እኔ ይሄንን ነገር ሳመለክት ማንንም አይደለም ተጠርጣሪ ሊያደርግ የሚችለው እነሱን ነው። አንደርስታንድ ማድረግ ስለማይችሉና ስለማይገባቸው ነው። እንዴት ነገር ማወቅ ስለማይችሉ ነው። ከዚህ በፊት ብዙ የተያዘባቸው ሪከርድ አለ። አሁንም ቢሆን እነሱን ነው እንድንጠረጥር የሚያደርገው። ህግም ቢሆን የሚጠረጥረው እነሱን ነው። ሁለተኛ ነገር ደግሞ ይሄ ነገር ከመፈጠሩ አንድ ቀን በፊት እህቱ ዝታብኝ ተሳድባ ጮሃ ቤቱን አምሳ ምናምን አስፈራታኝ ነው የሄደችው። ገባሽ? ስላየሁት ጭምር ነው ይሄ። ከጀርባዋ ደግሞ ሌላ ነገርም እየሰማው ስለነበር ነው። ገብቶሻል? ነገር በሌለሽበት እንዲህ እንወስዳለን ምናምን የሚል እቅድ ስለነበር እዛን ቀን አንቺ ባትኖሪ ኖሮ የዛን ቀን ልጁን ወስደውታል። እሱን አንቺ በቤት መኖርሽን ነው እሱን ዴቭም ማረጋግጦልኛል። ይሄንን ነገር ማለት ሌላ ነገር እንዳሰቡና እያሰቡ እንደሆነ ትናንትና በፊታቸው እየነገራቸው ነበረ። አውቀው ነው የሚያስመስሉት። እና ምንድነው መሰለሽ ቀድማም እየዛተጅብኝ ስለነበር በማግስቱ ይሄ ነገር ሲፈጠር ህግም ቢሆን ሊጠረጥር የሚችለው እነሱን ነው። ስለዚህ ይሄ ምንም የሚያሰጋ ነገር የለም። እንሄዳለን፣ መናገር ያለብንን እንናገራለን። ከዚህ በፊት እኛ ጥፋት ሲያጠፉና ክስ ሲከሱኛ ክሱን ስላነሳንላቸው እንደዚህ የልብ ልብ የተሰማቸው ለዛ ነው። አሁን ፈጣሪ ረድቷቸው ለጊዜው አምልጠዋል። ከዚህ በኋላ ግን የሆነ ነገር ስህተት ቢፈጠር እኔም ቢሆን እንደማንራቸው ስለሚያውቁ ነው። አለቃ አሁን አንቺ ሄደሽ ምንድነው ማድረግ ያለብሽ? ክሱን አንስቻለሁ። ልጁን ቤተሰብ ጋር ነበር አላወኩኝም። ክስቴን አንስቻለሁ። አለቀ። ከዛ በዘለለ ደግሞ ያለ ነገር ካለ ለማያመጡ እናወራለን። እሺ በቃ እንሂድ።